ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ይቀርባሉ። በየዘርፉ የተመዘገቡ ስኬቶች በላቀ ውጤት ለማስቀጠል በጊዜ የለኝም መንፈስ በትጋት መስራት እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የ2017 በጀት ዓመት የ9 ወራት ዋና ዋና የማይክሮ ኢኮኖሚና የዘርፎች እቅድ አፈጻጸም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ከፌዴራል ተቋማት የስራ ኃላፊዎች ጋር መገምገም ተጀምሯል። መድረኩ በመቶ ቀናት የትኩረት ማዕከል የሆኑ ዋና ዋና ተግባራት፣ የተገኙ ውጤቶች፣ የታዩ ክፍተቶችና የትኩረት አቅጣጫዎች ከተቋማት የስራ ኃላፊዎች ጋር በጋራ እንደሚታዩ ይጠበቃል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት እንደገለጹት ባለፉት 9 ወራት በተሟላ የማይክሮ ኢኮኖሚ ሪፎርም ትግበራና በተለያዩ መስኮች በርካታ ስኬቶች ተመዝግበዋል። በየዘርፉ የተሰሩ ስራዎች በአግባቡ መለካት፣ ማቅረብ እንዲሁም ለሌላው ማስረዳት እንደሚገባ ገልጸው አሁንም አመራሩ በጊዜ የለኝም መንፈስ መስራት እንዳለበት ተናግረዋል። ሰራተኛው በአግባቡ የማይመራ የማይመዝንና የማይከታተል መኖሩን በጥቂት ታታሪ ሰራተኞችና ኃላፊዎች ተቋማት የሚንቀሳቀሱበት ሁኔታ እንደሚስተዋል ገልጸው ይህንን መፈተሽና ማስተካከል እንደሚገባ አሳስበዋል። በበጀት ዓመቱ 9 ወራት 1250 ቅድመ አንደኛ ትምህርት ቤቶች መገንባታቸውን የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ተናገሩ። በበጀት ዓመቱ 9 ወራት የመስኖ ልማት ፕሮጀክቶች በተያዘላቸው ጊዜና ከዚያም በላይ አፈጻጸም ያስመዘገቡ መሆኑን የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ገልጸዋል። በአዲስ አበባ የተካሄደው የኢትዮ አልጄሪያ 5ኛው የሚኒስትሮች የጋራ ኮሚሽን ስብሰባ የሀገራቱን ዲፕሎማሲ ትብብር ማጠናከር በሚያስችሉ መስኮች ላይ የመግባቢያ ስምምነት በመፈራረም ተጠናቋል። ከሚያዝያ 4 ቀን 2017 ዓ.ም ጀምሮ የሁለቱ ሀገራት የጋራ ኮሚሽን የቴክኒክ ኮሚቴ ስብሰባ ያካሄደ ሲሆን የሀገሪቱን ታሪካዊ ወዳጅነት በማጠናከር በትብብር መስራት የሚያስችሉ የቴክኒክ ጉዳዮች ላይ በመምከር ከስምምነት እንደተደረሰ ተገልጿል። በዚህም በንግድና ኢንቨስትመንት፣ በሳይንስና አካዳሚ፣ በኃይልና ማዕድን፣ በጋራ በቢዝነስ ምክር ቤት፣ በግብርና፣ በፈጠራ፣ በስፔስ ሳይንስ፣ በኢኖቬሽን ቴክኖሎጂ፣ በጤናና በፋርማሲቲካል ኢንዱስትሪ፣ በባህልና ስፖርት መስኮች የኢትዮ አልጄሪያ ታሪካዊ ዲፕሎማሲ ትብብር ማጠናከር በሚቻልባቸው ጉዳይ የመግባቢያ ስምምነት ተፈራርመዋል። በዚህ ጊዜ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያና አልጄሪያ በሁለትዮሽና ባለብዙ ወገን የዲፕሎማሲ ትብብር ታሪካዊ ወዳጅነት ያላቸው አገራቸው ናቸው ብለዋል። በመጨረሻም በአማራ ክልል የተካሄደው የአጀንዳ ማሰባሰብ የሀገራዊ ምክክር ምዕራፍ ስኬታማ ተሳትፎ ማድረጉን የአማራ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀ። በክልሉ የሚንቀሳቀሱ 11 ፓርቲዎች የመሰረቱት ምክር ቤቱ እንደ አጀንዳ ማሰባሰቡ ሁሉ በምክክሩ በንቃት በመሳተፍ ኢትዮጵያን በማጽናቱ ሂደት ድርሻውን እንደሚወጣ ትላንት ባካሄደው መደበኛ ጉባኤ መግባባት ላይ መድረሱን የምክር ቤቱ ሰብሳቢና የኢህአዴግ ፓርቲ ሊቀመንበር ተስፋውን አለምነህ አስገንዝበዋል። ምክር ቤቱ በመደበኛው ጉባኤ የ9 ወራት የዕቅድ አፈጻጸምና ሰሞኑን የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ያከናወነውን የአጀንዳ ማሰባሰብ ስራ አስመልክቶ መክሯል።
በምክክሩ ከ14 በላይ የፖለቲካ ፓርቲ የተሳተፈበት የአጀንዳ ማሰባሰብ ምዕራፍ የህዝብ አጀንዳ በማስያዝ በነጻ ተሳትፎና በኮሚሽኑ ገለልተኛ አገልግሎት እጅግ ስኬታማ እንደነበር ነው ሰብሳቢው ያስታወቁት። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ